ሰበር መረጃዎች ደርሰውናል። የኤርትራና የኢትዮጵያን ጉዳይ ከአሁን በባሰ ሁኔታ የሚያሻክረው በአስመራ እየተደረገ ያለው ድብቅ ጉዳይ ምንድን ነው? የኤርትራና የሱዳን ጥምረት ከወደብና ከባህር በር አልፎ ሌላ መሆኑ በድብቅ ከወጡ መረጃዎች ተረጋገጠ። ኤርትራ አሁንም በሌላ ገመድ ራሷን እየጠላለፈች ነው የተባለበት ምክንያት ምንድን ነው? የሰሞኑ የኢሳያስ አፈወርቂ ሱዳን መመላለስና የአስመራው ድብቅ ስራስ በኤርትራና በሱዳን መካከል በድብቅ እየተሰራ ያለው ድርጊትን ያጋለጡ ዘገባዎችም ወጥተዋል። መረጃውን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ ስለ ፋኖ የተሰማው አዲስ መረጃ ምንድን ነው? የአማራ ፋኖ በወሎ ዕዝ ዋና አዛዥ ኮሎኔል ፋንታውን ሟቤን በተመለከተ ተሰማ የተባለው ያልተጠበቀ መረጃ፣ ፋኖና ሱዳንን ያገናኛቸው ጉዳይ ምንድን ነው? ጠቅላይ ሚኒስትሩ ላይ አነጣጥረዋል የተባሉ አካላትስ እነማን ናቸው? ፖለቲከኞቹን በተመለከተ የተሰማው መረጃስ ምንድን ነው የሚለውን በስፋት የምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ የተለያዩ የመገናኛ ብዙሃን እንደዘገቡት ኤርትራ ለፖርቶ ሱዳን የመንግስት ኃይሎች የጦር መሳሪያዎች የሚተላለፉበትን አዲስ ዋነኛ መስመር ሆና ብቅ ብላለች። ዘገባዎቹ እንደሚያሳዩትም ጸረ አውሮፕላን መሳሪያዎችን፣ በርሜል ቦምቦችንና ሌሎች ወታደራዊ መለዋወጫዎችን የያዘ ጭነት በኤርትራ በኩል ወደ ፖርቶ ሱዳን ደርሷል። ይህም ክስተት የተሰማው የቀድሞ የሱዳን የስለላ ድርጅት ኃላፊ የነበሩት ሳህልጎሽ ባለፈው ግንቦት 16 ኤርትራን መጎብኘታቸው ና ከፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸው ከተዘገበም በኋላ ነው። በውይይታቸው አስመራን እንደ ሽፋን በመጠቀም ለፖርት ሱዳን ጦርና አጋር ሚሊሻዎች የጦር መሳሪያዎችን ለመግዛትና ለማጓጓዝ የኤርትራን ወደቦች ለመጠቀም እንደተስማሙ መረጃዎችም ይጠቁማሉ። ሳልጎሽ በጦር መሳሪያ ዝውውርና ህገወጥ ንግድ ውስጥ ባላቸው ተሳትፎ የሚታወቁ ሲሆን በፕሬዝዳንት ኦማር አልበሽር ዘመነ መንግስት በነበራቸውም ረጅም የአገልግሎት ጊዜ ምክንያትም የሱዳን ብርቱ ሰው በሚል ቅጽል ስምም ይጠራሉ። እንደ አውሮፓውያን አቆጣጠር በ2019 የአልበሽር መንግስት ከስልጣን ከተወገደ በኋላ ከአብደል ፈታህ አልቡርሃን ኃይሎች ጋር በመተባበርና የጦር መሳሪያ ዝውውርን በማመቻቸት ተጽዕኗቸው እያደገ መጥቷል። የደረሱን መረጃዎችም እንደሚያመላክቱት የቱርክና የኢራን ሰው አልባ አውሮፕላኖች አሊያም ድሮኖች በአስመራ አውሮፕላን ማረፊያ በኩልም ወደ ፖርት ሱዳን እየተላኩ ነው። በተለይም አንካራ፣ ቱርክና ቴህራን ኢራን ለአልቡርሃን ኃይሎች የሚያደርጉት ድጋፍ መጨመሩን ዘገባዎችም ያሳያሉ። ከነዚህ መካከልም የቱርክ ባይራክተር ቲቪቱ እናም ኢላማቸውን በትክክል መምታት የሚችሉ ቦምቦችን መሸከም የሚችሉ የኢራን ሟጀር 6 ድሮኖችም ይገኙበታል። ከኤርትራ ወደ ፖርቶ ሱዳን የደረሰው ይህ ጸረ አውሮፕላን መሳሪያ በርሜል ቦምቦች እናም መለዋወጫዎችን ያካተተ ጭነት በተባበሩት መንግስታት ድርጅት ተመድ የጸጥታው ምክር ቤት በሱዳን ጭነት ውስጥም ለሚሳተፉ ወገኖች የጦር መሳሪያ እንዳይቀርብም የጣለውን ውሳኔ በግልጽ የሚጥስ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በሱዳን ጦርነት ከተቀሰቀሰበት ጊዜ አንስቶ ኤርትራ ወሳኝ የአቅርቦት መስመር ሆናለች። እንዲያውም የዜና ወኪሉ ኤኤፍፒ ከዚህ ቀደም ባወጣው ዘገባ የጦር መሳሪያ ፍላጎት ከፍተኛ ከመሆኑ የተነሳም ነጋዴዎች አቅርቦቱን መሸፈን እስከማይችሉበት ደረጃ ድረስ መድረሱንም ጠቁሟል። መጀመሪያ ላይ የዝውውር በፖርት ሱዳን ኃይሎችና በህገወጥ አዘዋዋሪዎች መካከል በግል ይካሄድ የነበረ ቢሆንም ባለፉት 2 ዓመታት ውስጥም ይበልጥ ይፋዊ ወደሆነ የመንግስት ደረጃም ተሸጋግሯል። በኤርትራ ባለስልጣናትና በሱዳን ጊዜያዊ መንግስት መካከልም ያለው ትብብር የጨመረ የመጣው በጦር መሳሪያ ዝውውርና የወደብ አጠቃቀም ላይ ብቻ የተወሰነም አይደለም። የመገናኛ ብዙሃን ዘገባዎችም እንደሚያሳዩት ፈጣን የፖለቲካና የወታደራዊ ለውጦች እየታዩ ነው። ለአብነትም ያህል ከግንቦት 4 ጀምሮ በፖርት ሱዳን በሚገኙ የሲቪልና ወታደራዊ ኢላማዎች ላይ በተከታታይ የድሮን ጥቃቶች ከተሰነዘሩ በኋላ የአልቡርሃን ኃይሎችም እንደ ቅድመ ጥንቃቄ እርምጃ የጦር አውሮፕላኖቻቸውን ወደ አስመራ ማዛወራቸውም ተዘግቧል። አልቡርሃን የጦር አውሮፕላኖቹን ወደ ኤርትራ ለማዛወር የተወሰኑ ከባድ የአየር ድብደባዎችን ተከትሎ ነው። ይህ ውሳኔ በተለይ በቅርብ ሳምንታት ውስጥም የፈጣን ድጋፍ ሰጪ ኃይል አርኤስኤፍ ያስመዘገበውን ከፍተኛ ግስጋሴ ተከትሎ ሊኖረው የሚችለውን ስጋት በመገመትም ወታደራዊ ንብረቶችን ለመጠቀም የተወሰደ እርምጃ ነው። እነዚህ ክስተቶችም ኤርትራ ለአልቡርሃን ኃይሎች የምታደርገው ድጋፍ እያደገ መምጣቱን ያጎላሉ። ከነዚህ መካከልም በሱዳን የባህር ዳርቻ የጦር መርከቦች ማሰማራትና የሱዳን የጦር ጀቶች በኤርትራ አውሮፕላን ማረፊያዎች ማስጠለልም ይገኙበታል። በተጨማሪም ኤርትራ በሺዎች የሚቆጠሩ ከዳርፉር የታጠቁ
ቡድኖች የተውጣጡ ተዋጊዎችን እያሰለጠነች እንደሆነም ይነገራል። እነዚህ የሰለጠኑ ኃይሎችም በኋላ ላይ የጋራ ኃይል በመባልም የሚታወቀውንና ከፖርት ሱዳን ኃይሎች ጎንም ተሰልፈው በኮርዶፋንና በዳርፉር የሚዋጋውን ቡድን ተቀላቅለዋል። እንዲህ ያሉ ክንውኖች ኤርትራ ከኢትዮጵያ ጋር ያላትን ውጥረት የበዛበት ግንኙነት የበለጠ ሊያሻክሩት እንደሚችሉም ይጠበቃል። አዲስ አበባ በቀይ ባህር ላይ በተለይም በኤርትራ የአሰብ ወደብ በኩል ህጋዊ የመጠቀም መብት እንዳላት አጥብቃም ትገልጻለች። አስመራ በበኩሏ የአሰብን ወደብ የሀገር ሉዓላዊነት ምልክት እንደሆነ በመቁጠርም በጉዳዩ ላይ ለመደራደር ፈቃደኛም አይደለችም። ተመሳሳይ የሆነ ውጥረት ባለፈው ሐምሌ 2024 ተከስቶም ነበር። በወቅቱ ኤርትራ በሱዳን የባህር ዳርቻ የባህር ኃይል መርከቦችን ስታሰማራ ኢትዮጵያ ይህንን እንደ ከባድ ቅስቀሳ በመቁጠርም የሁለቱ ሀገራት ግንኙነት እንዲሻክርም ምክንያት ሆኗል። በአስመራና በፖርት ሱዳን መንግስት መካከል ያለው ግንኙነት ባለፉት ሁለት የግጭት ዓመታት ውስጥም በእጅጉም አድጓል። አልቡርሃን ኤርትራን በተደጋጋሚ የጎበኙ ሲሆን ለመጨረሻ ጊዜ የተደረገው ይፋ ያልሆነ ጉብኝትም ባለፈው ሚያዝያ ወር ላይ ነበር። ታዛቢዎች እንደሚሉትም በዚህ ወሳኝ ወቅትም የኤርትራ የባህር ኃይል በፖርት ሱዳን መገኘቱ ቢያንስ ለሱዳን ጦር ከፈጣን ድጋፍ ሰጪ ኃይል RSF ጋር በሚያደርገው ውጊያ ምሳሌያዊ ድጋፍን የሚያሳይ ምልክት ነው ተብሏል። ወደ ቀጣይ መረጃችን ስናመራ ፋኖን በተመለከተ የተሰማውን አዲስ መረጃ እንመለከታለን። በተለያዩ አደራጀቶች ከሚታወቁት የፋኖ አካላት መካከል በደቡብ ወሎና ሰሜን ሸዋ የሚገኘው ኃይል በሰላም አማራጭ ድርድር ወደ መግባባት መድረሳቸው ነው የተሰማው። በክረምት ጦርነትን ለመክፈት ዝግጅት እያደረጉ ካሉ ጋር ለመገናኘት ሱዳን ያመሩ መኖራቸውም ታውቋል ይላልም ዘገባው። የኢትዮ ሪቪው የዜና አቀባዮች እንዳሉትም ከሆነ በደቡብ ወሎ የሚንቀሳቀሰው የአማራ ፋኖ በወሎ ዋና አዛዥ ኮሎኔል ፋንታው ማባ ጋር እየተደረገ ያለው ንግግርም መግባባት ላይ የተደረሰም ነው። ይህ ኃይል አሁን ላይ ደላንታ አካባቢ የተቀመጠ ሲሆን ውጊያም ሆነ ተኩስ እንደሌለ ህዝቡም ስጋቱ የቀነሰለትና ስምምነት እንዲደረግ የሚሻም ነው። የመረጃ ምንጫችን እንደገለጸውም ለኮሎኔል ፋንታውን ደውሎ አይመቸኝም የሚል ምላሽ እንደሰጠውም አመላክቷል። ደግሞ ሲደውል ጥሪውን አስቆመዋል። ጉዳዩን የሚከታተሉ ወገኖችም ዝርዝር ጉዳይ ውስጥ መግባት ባይፈልጉም በቅርቡ ይፋ የሚሆን ጉዳይም ስለመኖሩም አስታውቀዋል። በሰሜን ወሎ አካባቢ የሚንቀሳቀሰው የምሬ ወዳጁን ኃይል አስመልክቶ እነዚህ ወገኖች እንዳሉት ከሆነም በቅርቡ ከእገታ ጥቆማ ጋር ተያይዞ የሀገር መከላከያ በወሰደው እርምጃ ላስታ የነበረውን መሰረታቸውን ማስጠበቅ አቅቷቸው የተረፈውን ኃይል በመያዝ ትግራይ ድንበር ኮረማ አካባቢ ለጊዜው ማረፋቸውን ጠቅሰዋል ይላልም ዘገባው። ምሬ ከሚመራው ኃይል ውስጥም በብዛት እጃቸው መስጠትና መግባት የሚፈልጉ እንዳሉ የሚጠቅሱት ወገኖችም ችግር እንደገጠማቸውም ገልጸዋል። የሀገር መከላከያ እጃቸውን የሚሰጡ የፋኖም ሆነ የሸኔ ኃይሎች መሳሪያ ይዘው ካልመጡ አይቀበሏቸውም። አሰራሩን የሚያውቁት እነዚሁ ክፍሎችም እጃቸውን ከሰጡ መስማታቸውን በማለከትም እንዳሉት የምሬ ፋኖ ኃይላትም መሳሪያ ፈተዋል። ሲያብራሩም ሲያስፈልግ ካልሆነ በቀር ታጣቂዎች መሳሪያ አይዞም፣ በአካባቢው ቋንቋ መሳሪያ ይከዘናል። በዚህም የተነሳ እጃቸውን መስጠት የሚፈልጉ የምሬ ኃይሎችም ችግር ገጥሟቸዋል። ያም ሆኖ ባገኙት አጋጣሚ ሲታጠቁ ሸሽተው የሚመጡም አሉ። ሰሜን ሸዋ የመሸገው እስክንድር ነጋን አስመልክቶ እሱም በንግግር ላይ ነው፣ ከኮሎኔል ፋንታውን የተለየ ነገር የለውም ሲሉ ምላሽን ሰጥተዋል። እስክንድር ባለበት አካባቢ አሁን ላይ ምንም ጦርነት እንደሌለ የአካባቢው ነዋሪዎችም ምስክር ናቸው። ይህ በእንዲህ እንዳለም የጎጃም ፋኖ አመራሮች ወደ ሱዳን ማቅናታቸው ታውቋል። ስማቸው መጥቀስ ያልፈለጉ በዱባይ የሚኖሩና ለድርጅቱ ቅርብ እንደሆኑ የሚናገሩ እንዳሉም የጉዞ ዓላማ በክረምት ለታቀደው ውጊያ ለመነጋገር ነው ሲሉም ገልጸዋል። ሱዳን ላይ የትነግ የሻቢያና የአማራ ፋኖ በጎጃም ወኪሎች እየመከሩ እንደሆነ በተለያዩ አካላት ሰሞኑን ሲገለጽ መሰንበቱም ይታወቃል። በትግራይ ህዝብም ጦርነት መቃወሙና ጭራሽ የጦርነት ወሬ መስማት እንደማይፈለግም ማስታወቁን በጎንደር አካባቢ ያለው የፋኖ አደረጃጀትም በብዛት ወደ ሰላማዊ መንገድ መመለሱና በወልቃይት ሰፊ ህዝባዊ አደረጃጀት መፈጠሩ መከላከያ ሰፊ ኃይልና ትጥቅ ማደራጀቱ አንድ ላይ ተደምሮ የክረምት የውጊያ እቅዱ ላይ ስጋት ማስነሳቱን አንዳንድ ወገኖችም ይናገራሉ ይላልም ዘገባው። በዚሁ የኢንተርኔት ሰልፍ ላይ ከተሳተፉት መካከልም አንዱ የሆኑትና የሶማሊያ ህዝብን ኮንግረስ ወክለው የተሳተፉት ዶክተር ኢስማኤል ጉርሴ ተሸውደን ነው የሸወደን ልደቱ ነው፣ ከስብሰባ በኋላ በስልክ አነጋግሬው ሁሉንም ጉዳይ እናጋለጣለን፣ የሰራችሁት ሁሉ ስህተት ነው፣ ማጭበርበር ነው በማለት ቅሬታቸውን ሲገልጹ አቶ ልደቱ ኮሚቴው አስገድዶኝ ነው ጠበንጃ ያነሱ ኃይሎችና እነሰባትን የጋበዝኩት የሚል መልስም እንዳገኙ በስልክ ለመረጃ ምንጫችን ገልጸዋል። እሳቸው እንዳሉትም የብሔር ብሔረሰቦች ክምችት እንዳለው ለማስመሰልም ታስቦ የተሰራው ስብሰባ ቀጣይ እቅዱ ግን ግንባር መመስረት ነው። ከዶክተር ኢስማኤል ጎርሴ ጋር የተደረገው ቃለምልልስ ይህንን ነገር በይፋ እንደሚገልጽና ቃለምልልሱን በሌላ ጊዜም እንደሚገልጽ ነው የመረጃ ምንጫችን ያስታወቀው። በዚህ መነሻ
ከሱዳን የተሰበሰቡ አካላትም ግንባር ሊፈጥሩ የሚችሉበት አግባብም ያመቻቻሉ ተብሎም ይጠበቃል። ጥምረቱ አሁን ይፋ ባይሆንም አካሄዱ ግን ወደዚያ እንደሆነ እንቅስቃሴው የሚከታተሉም ገልጸዋል። በተያያዘ መረጃም ሻዕቢያ በበላይነት እየሰሩ ያለውን ይህንን ጥምረት በፕሮፓጋንዳ ለማገዝ $460,000 መመደቡን የስብሰባው ተሳታፊዎችም አጋልጠዋል። ከጀዋር ጋር ተጣልተው የነበሩ የኦሮሞ ሊቃን አብረውት ሲሰሩ የነበሩ አክቲቪስቶችን በማስማማትም ፕሮፓጋንዳው ኦሮሞ ላይ ስንጥቅ እንዲፈጥር እንዲጠራከር እቅድ ተይዟል። የአቶ ታዬ ደንዳ ቃለ ምልልስ የዚሁ ኦሮሚያን የመከፋፈልና ትነግ ያጣውን ስም ለመመለስ የሚደረግ ዘመቻ አንዱና የመጀመሪያው ምዕራፍ እንደሆነ ተመላክቷል። አቶ ታዬ ብቻ ሳይሆኑ ሌሎችም ከመሃል በመውጣት ይህንን ሰምቻለሁ፣ ይህንን በሚስጥር አድርገሃል ወዘተ በሚልም መንግስትም በተለይም ደግሞ ጠቅላይ ሚኒስትሩ ላይ ያነጣጠረ መከላከያን የሚከፋፍል ዘመቻን አከታትሎ ለማቅረብ ሰፊ እቅድ መያዙን ነው የተለያዩ የመረጃ ምንጮችን በስፋት እየገለጹ የሚገኙት። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።